وفا ناس وفا በጣም ነው ምጠላ እንዳርጋ አንተን ቢበላ ደስ ይለኝ ነበር። ይሄው ብላኛ ደብተራ መተት ዛር እንጂ ነበር ደረቴን ነፍቼ እንጂ ነበር ያስካኝ። ህይወቷን ሙሉ ሰረኳት 17 አመት ሙሉ። አንዴ ያሳብዳታለሁ፣ አንዴ ምንም አላረጋት ነገር የለም። ምን ነበር የምታረጋት? ራስ ጀምረ ዘጋታለሁ። በቃ ባሏንም በጣም ነው የምጠላው። በጣም ይከራከረኛል። እሱ ነው በጣም የምጠላው። እሱ ነው ያመጣኝ ወደዚህ። ይኸው ደግሞ ትቤቱ ምራቅ ይተፋል። እጠላዋለሁ። በጣም ነው የምጠላው። ይሄ ባለቤት ናት። አዎ ባለቤት ነው። ና ወፋ ናስ ውፋ በጣም ነው የምጠላ። እሱ ያስከኛቸ 17 አመት ተደብቄ ነበር። እድሜዋን በላሁት። ምን ለድብድብ ነው? በቦዲ የመጣው ለድብድብ ነው። በጣም ነው የምጠላ። እንዳርጋ አንተን ቢበላ ደስ ይለኝ ነበር። ይሄው ብላኛ እንዴት አድርጌ ያስከኝ እኮ። እስኪ ና ወደዚህ ና በስላሴ ስም ሰብር ነበር መጀመሪያ ያዘኝ። ከዛ ቀጥሎ አንተ ነህ ያስከኝ። ከሱ ማምልጬ ነበር። አንተ ነህ ውፋ 17 አመት የተደበቅኩበትን ያስከኝ። ወይ ደብተራ መተት ዛር እንጂ ነበር ደረቴን ነፍቼ እንጂ ነበር ያስከኝ። ይኸው ኪዳነ ምሕረት ወለላይቱ እመቤት ያዘች። አውቄ ከመቀሌ አልመጣም ብዬ ነበር። አውቄ ከመቀሌ ነው የመጣችው። አዎ እዚህም ተደብቄ ነበር። አልመጣም ብዬ አላቅም። እንዴት እንደመጣው አላቅም። እንዴት እንደመጣ አታውቅም? አላቅም። አዞራብን ያመጣችው። ና በስላሴ ስም። እሺ ምን አድርገህ ነው የተባልከው? ምንድን ነው ያረካት? መተትኩባታ። በቃ ህይወቷን ሙሉ ሰረኳት 17 አመት ሙሉ። አንዴ ያሳብዳታለሁ፣ አንዴ ምንም አላረጋት ነገር የለም። ምን ነበር የምታረጋት? ራስ ጀምረ ዘጋታለሁ። በቃ ባሏንም በጣም ነው የምጠላው። በጣም ይከራከረኛል። እሱ ነው በጣም የምጠላው። እሱ ነው ያመጣኝ ወደዚህ። ባለቤቷ አለ? አዎ። እስኪ ባልየው ና። ይኸው ደብተራው ይንቀባረራል። ቱ ነው የምለው ለሱ። ቱ ነው ለባሏ ቱ። እስኪ ስም አትናገር። የቤተ ክርስቲያን አገልጋይ ነህ? ምዕመን ነህ የመተትክባት? እንጂ ምቀኛ ነህ? አክበር ፉቃና አላሁ አክበር እያልን ዱዓ አድርገን መንዙም አድርገን በዛ ነው የገባነው። እሺ ባለቤቷ ማን ነው ስሙ? ኪሮስ ይባላል። እስኪ ኪሮስ የምትባለው ና። ደደብ የሆነ ፍጥረት ነው። በጣም ነው የምጠላው። ይታገለኛል፣ ሁሌ ይታገለኛል። በጣም ነው የምጠላው። በምንድን ነው የሚታገለው? በጸበል ነው፣ በመጽሐፍ ቅዱስ ምናምን ይታገለኛል። ና ጠጋ ወደዚህ ና። ኪሮስ እግዚአብሔር ይባርክ፣ መብራን ትባርክ። ተው ኪሮስ ደህና ናችሁ? እግዚአብሔር ይባርካችሁ፣ መብራን ትባርካችሁ። እሺ እጠላሃለሁ ይልሃል። ይኸው ደግሞ ትቤቱ ምራቅ ይተፋል። እጠላዋለሁ። በጣም ነው የምጠላው። ይሄ ባለቤት ናት። አዎ ባለቤት ነው። ይኸው ደብተራው ተብትቧታል። አዎ በጣም ሁሉ ጊዜ አንድ ቀን እንደሚሳካ አውቅ ነበር። አንድ ቀን እንደሚሳካ በእግዚአብሔር በኪዳነ ምሕረት ስም ያውቅ ነበር። እኔም ከካታር ነው የመጣሁት። እንደ አጋጣሚ እግዚአብሔር ፈቅዶ ነው ወደዚህ የመጣሁት። ሁሌ ይጣለኛል። ሲሰራም የሆነ መጥፎ ነገር ያጋጥመኛል። ሁሌ ነው የምንጣላው። ግን ስትጣሉ ስትሰድብ እሷ የሰደበችን አይደለም ይመስልህ? መንፈሱ እንደሆነ አታውቅም? አላውቅም። እሷ ነው የምትመስለኝ። ከዛ ትጣላለህ አንተ? ይሄው እኮ ትንሽ አውቀዋለሁ፣ ግን አንዳንድ ጊዜ እሷ ራሷ ነው የሚመስለኝ። ለነገሩ እንኳን አንተ ባሏን የሚያውቅ እኔን የማያውቀኝ ራሱ ያው እጠላሃለሁ ይለኛል።
በጣም ምን አገናኘን ከኔ ጋር? አንተና ያዋረድከኝ ተደብቄ ነበርኩ። ምንድነው የምታረገው? እስኪ ባሏል በብሮ የምትፈተናቸው እንዴ? በብዙ ነገር በብሩ በቃ በስራው ነገሮች ይበላሻል። እሺ ምን የምታበላሻው አንተ ነህ? አዎ በጣም ነው የምጠላው። ትቷት እንዴት ነው የምፈልገው? ትቷት ከሷ እንዲርቅልኝ ነው የምፈልገው። የግሌ የብቻዬ እንድትሆን ነው የምፈልገው። የብቻዬ አይሆንማ። አሁንማ እሺ መተት ሌላ ማን ያለው? ደብተራ። እሺ ዛር። እሺ እሺ ሌላስ? ደብተራ፣ ዛር፣ ሌላ ማን ያለው? አይነ ጥላ አለ? አዎ ዋው ቡዳ አለ? ቡዳ፣ ዛር። እሺ ሴቷን እንዲህ የምታበላሸው አንተ ነህ አይደል? አበልቻታለሁ። ድዷ ሳይቀር ደሟ ሳይቀር በሆዷ ገብቻለሁ። በጭንቅላቷ ትዳርን የሚበጠብጠው በረከትንም የሚያሳጣው ይሄ ነው እንግዲህ። አዎ ትጸልያለህ? አዎ እጸልያለሁ። ጠዋት ማታ እጸልያለሁ። ጎበዝ። እሺ ደብተራው፣ ዛር፣ መተት ሁላችሁም ትሄዳላችሁ። ተንበርከኩ፣ ተንበርከክ። ከዚህ በኋላ እናንተ አይደለችም። ከዚህ በኋላ በትዳሯ በህይወቷ ጣልቃ እየገባችሁ አትበጠብጡም። ተዘጋጅ፣ ሁላችሁም ተዘጋጁ። በስላሴ ስም በሉ። በስላሴ ስም፣ በኃያሉ በመድኃኒዓለም ስም፣ በኃያሉ በመድኃኒዓለም ስም፣ በኪዳነ ምሕረት ስም፣ በኪዳነ ምሕረት ስም፣ በቅዱስ ሚካኤል ስም፣ በቅዱስ ሚካኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ገብርኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ሩፋኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም፣ በቅዱስ ኡራኤል ስም፣ በቅድስት አርሴማ ስም፣ በቅድስት አርሴማ ስም፣ የደብተራ መተት፣ የደብተራ መተት፣ የሙስሊም መተት፣ የሙስሊም መተት፣ የእድል መተት፣ የእድል መተት፣ የእድል መተት፣ የትዳር መተት፣ የትዳር መተት፣ የሰላቢ መተት፣ የሰላቢ መተት፣ የቤተሰብ ዛር፣ የቤተሰብ ዛር፣ አይነ ጥላ፣ አይነ ጥላ፣ የዛር ቡዳ፣ የዛር ቡዳ ሁላችንም ለቀናል። ሁላችንም ለቀናል። ከሷም ከባለቤቷም ከልጆቿም ለቀን ወተናል። በስላሴ ስም በሲኦል ታስረናል። ወደ ሲኦል ታስረናል። የዘጋኑን እድሎቻቸውን በኪዳነ ምሕረት ስም ከፍተናል። ከእንግዲህ በኋላ በትዳራቸው በህይወታቸው አንፈትንም። መድኃኒዓለም ይፍረድብን። በል ሰባት እጩ እናውጣ። እንደለ ቶሎ በል። 1 2 3 4 5 6 ገነዝና ቅዱስ ገብርኤል በስላሴ ስም ሲኦል ያወርድ መልአኩ። ኪዳነ ምሕረትን አመስግኑላት። ነይ እስኪ እናቴ፣ እግዚአብሔር ይባርክሽ። ና ባልየው ኪሮስ፣ ደህና ነሽ? ደህና ነኝ። ማን ነው ስምሽ? ወለታና። ከየት ነው የመጣችሁት? መቀሌ። ባልሽ ያስጠላሻል? አዎ። አቤት አቤት። በደፍተራው በመተቱ አብራችሁ እንዳትሆን የተደረገው በዛ ነው። ተሸኝቷል፣ ተላቀሻል። ኪዳነ ምሕረት የመጨረሻ ታድርግልሽ። ትዳርሽንም ኪዳነ ምሕረት ትጠብቅልሽ። ደስ አለሽ? አዎ። 17 ዓመት ሙሉ ነው እንግዲህ የተመተተብሽ። የ17 ዓመት እስራት ነው ኪዳነ ምሕረት የፈታችሽ። አሜን። ደስ አለ ባልየው? አዎ ደስ አለ። እግዚአብሔር ይመስገን። ደስ አለ። እግዚአብሔር ይመስገን። ኪዳነ ምሕረት ተባርካችሁ፣ መብራን ተባርካችሁ፣ ልጆችን ተባርክልህ። ኪዳነ ምሕረት በሞገስ ታሳድግልህ። እህቶቼ እባካችሁን የቤት ያላችሁ መኪና ንብረት ያላችሁ ከባላችሁ ጋር እኩል ንብረት እንደምትካፈሉ የልብ ልብ የሚሰማችሁ እህቶች ቀጥታ እናንተ ነው የምናገረው። ስለ እግዚአብሔር እባካችሁን በቃ አዎ መፋታትና ዕቃ መካፈል ትችላላችሁ፣ ግን ለሴት ልጅ ትዳርና እድሜ በጣም ወሳኝ ነው። ወግ ማድረግ ታግሶ እንደ እናቶቻችን 40 ዓመት 50 ዓመት በትዳር ላይ መቀመጥ መከበር ነው፣ መዋረድ አይደለም። እየተመቱም ቢሆን እናቶቻችን ባሎቻቸው በቀድሞ ሞተው ወይም ታመው የአልጋ ቁራኛም ሆነው ምንም ሆነው እናቶች ብዙ ጊዜ ወልደውም ጠንካራ ሆነው የሚገኙበት ጊዜ አለ። ለምን? ታግሰው ስላሳለፉት ነው ትዳራቸውን። መጥፎም እንኳን ቢሆን ሰካራም እንኳን ይሄ ሰው አሁን ያን ያክል በድሏት አይደለም፣ ግን እላያችሁ ላይ ያለው አይነ ጥላ ሁልጊዜ እንድትፋቱ ይፈልጋል። እናንተ ሴቶች ብዙ አይነት መንፈስ አለባችሁ። በጣም በጣም ነው የምታሳዝኑት። አንደኛ ዘፍጥረት ምዕራፍ 6 ላይ የእግዚአብሔር ልጆች ይላል የሴት ልጆች ማለት ነው የቃየል ልጆች እንደወደቁት ሁሉ የመላእክት ልጆች ሲል የእግዚአብሔር ልጆች ሲል መላእክትን ማለት ብቻ ሳይሆን ደቂቀ ሴት የሚባሉ አሉ። በደብር ቅዱስ በቅዱስ ቦታ ላይ የተቀመጡ እነዚህ ሰዎች
የሰውን ሴቶች ልጆች እናግባ አሉ፣ እንውለድ አሉ። ከእነሱም ጋር የሰው ሴቶች ልጆችን ወሰዱ፣ አገቧቸው፣ ወለዱ። ቁመታቸው ረጃጅም የሆኑ ፍጥረታትን ወለዱ። እነሱ ደግሞ ራእይት የሚባሉ ፍጥረቶች ሆኑ። አይነ ጥላ ማለት ይሄ ነው፣ በኃጢአት የሚገኝ ልክ ቀዝቃዛ ውሃና ሙቅ ውሃ ሲደባለቅ ለብ ያለ እንደሚሆን፣ መብረቅ ደግሞ ቀዝቃዛ አየርና ሞቃት አየር ሲጋጭ ነው መብረቅ የሚፈጠረው እንደሚባለው ሁልጊዜ የተቃራኒ የሆኑ ሀሳቦች ሲመጡ አስቸጋሪ ነው የሚሆነው። እና እናንተ ውስጥ ያለው መንፈስ በጣም በጣም አደገኛ መንፈስ ነው። ዓለምን የሚቀይር መንፈስ ነው። ሴቶች ላይ ጸበል ቦታ ላይ 10 ሰው ጮኸ ቢባል 8ቱ ሴቶች ናቸው በፐርሰንት ሲሰላ። 100 ሰው ጮኸ ቢባል 90% 80ው ሴቶች ናቸው ይባላል። ለምንድን ነው? ለመንፈስ ቅርብ ናቸው። መልካቸው ደካማ ባህሪ አለ ሴቶች ላይ ምንም እንኳን ብልጥና ፈጣን ቢሆንም ግን ደካማ ባህሪ ደግሞ አለ። ይሄ ታመነ ነው። መጽሐፍ ቅዱስ የሚመሰክረው ነገር ነው። ከአዳም ጎን ስለተገኘች ብቻ አይደለም ይሄ የሚሆነው። በቃ እግዚአብሔር ሲፈጥር በማንኛውም ነገር የራሱ የሆነ መንገድ አድርጎ ፈጥሮ ያመጣንና የግድ እኩል እንሆን አትበሉ። ተፈጥሮን ልትቀበሉ ይገባል። መጽሐፍ ቅዱስንም ደግሞ ልታምኑት ይገባል። የግድ በቃ ለምን እንዴት እኩል አላረገንም አይባልም። በቃ አይሆንማ። እግዚአብሔር ይሄንን ሲያደርግ ግን ሊበድላችሁ ፈልጎ አይደለም። ብዙ ጥበብ እናንተ ላይ ስለሚጠቀም ነው። አገርን የሚመራ ቤተክርስቲያን የሚያስተዳድር ስንት ቅዱሳንን የምታፈሩትና የምትወልዱት ደግሞ እናንተ ናችሁ። ሴት ልጅ በመውለድ ትድናለች ነው የሚለው። ካህን ትወልድና ያሳልማታል። ከዛ ቀጥሎ ደግሞ ትዳሯን በትህትና ብትመራ፣ አንገቷን ብትደፋ፣ ሰጥለጥ ብላ ብታኖር ባሏ አንድ ቀን ያመሰግናታል፣ በሰው ፊት ያስከብራታል። እኔ እኮ ብዙ ነገር አድርጊያት እሷ የተከበረች ይኸው በሚስቴ ነው እዚህ የደረስኩት ይላል። ስለዚህ የአንድ ቀን በሰው ፊት መወደስ ሳይሆን እናንተን በትዳራችሁ የሚያኖራችሁ ትዳራችሁን በሰላም አሳልፋችሁ ልጆቻችሁ ለቁም ነገር አብቅታችሁ ይህንን ግዳጅ ስትወጡ በሰማይ በእግዚአብሔር ፊት የምታገኙት ክብር አለ፣ ትልቅ ክብር አለ። ሚስት ለባሏ ዘውድ ናት። ሴት ልጅ መልካም ሚስት ያገባ መጽሐፍ ቅዱስ እንደሚነገር ከሆነ እንግዲህ ለባሏ ዘውድ ከሆነች ዘውድ ደግሞ የሚቀመጠው ምን ላይ ነው? ከጭንቅላት በላይ ነው ማለት ነው። አስቡት። ያ ማለት ባል ሚስቱን በተገቢው መንገድ ከተንከባከባትና ተገቢው ክብር ከሰጣት ጌጡ ናት ማለት ነው። ግን ክብር ባይሰጣትም ዘውዱን አንስቶ ቢጥለውም እሷ ግን ዘውዷ እንዳልተጣለ እያደረገች ነው ማሰብ ያለባት። ያንን ዘውዷን አንድ ቀን አንስቶ ሊያደርገው ይችላል ብላ ተስፋ አድርጋ ነው ባሏን መንከባከብ ያለባት። ሌላው ደግሞ የመስተፋቅር መንፈስ በህይወት ዘመናችሁ ከሆኑ ወንዶች ይመጣባቸዋል። የዝሙት መንፈስ ከሆኑ ወንዶች ይመጣባቸዋል። ከትምህርት ቤትም ሊሆን ይችላል። የቡዳ መንፈስ በፀጉር፣ በአይን፣ በመልካችሁ ሊገባ ይችላል። በመቀመጫ፣ በዳሌ፣ በጡት፣ በተለያዩ አካላቶቻችሁ የቡዳ መንፈስ ይገባል፣ በዝሙት መንፈስ። ሌላው ደግሞ መተት ሊወረወሩባችሁ፣ በመቀኝነት፣ በጥላቻ፣ በእርግማን ሊገባባችሁ ይችላል። ይሄ ሁሉ ተሰባስቦ ትዳራችሁ እንዲያስጠላችሁ፣ ባላችሁ እንዲያስጠላችሁ፣ ልጆቻችሁ እንድጠሉ ሊያደርግ ይችላል። ያ ተጽዕኖ ይፈጥራል። እንድትነጫነጩ፣ እንድትቆጡ ያደርጋል። ያንን ነገር ደግሞ የሚረዳችሁ ሰው ባይኖርም ቢኖርም እናንተ ግን ራሳችሁን መግዛት፣ ቶሎ እርምጃ አለመውሰድ፣ ዲቮርስ የሚባለው ነገር ማራቅ፣ ፍቺ የሚባለው ነገር ቆይ እዚህ ላይ በቸኮል የለብኝም ማለት፣ እምነቱ እንኳን ሌላ ሰው እንኳን አግብታችሁ ከሆነ እግዚአብሔር እንዲቀይረው መትጋት፣ መጸለይ። አንድ ቀን እግዚአብሔር ይቀይረዋል። አንድ ቀን። በቀል የማን ነው ሲጻፉ? በቀል የእግዚአብሔር ነው። ተበቃይና መዓትን የተሞላ አምላክ ነው። ምን ማለት ነው? ሲበቀል መዓትን ነው የሚያመጣው፣ በቤት ውስጥ መከራን ነው የሚያመጣው። እሱ ሲበቀል ደግሞ ማንም ሰው አይመልሰውም። እግዚአብሔር የቀሰፈውን ማንም ሰው አያድነውም። እግዚአብሔር የናቀውን ማንም ሰው አያከብረውም። እግዚአብሔር ያከበረውን ደግሞ ማንም ሰው አያዋርደውም። ስትበቀሉ በመልካም ነገር መበቀል እንዳለባችሁ እንደ ሞኝ ሆናችሁ አስቡት። እንደ የዋህ ሆናችሁ አስቡት። ብልጣብልጥነት አይሰራም። ኧረ እንደዚህ አድርጋኝማ እኔ እሷን ልተዋት እኔ አልተዋትም ምናምን የምትሉ ከሆነ በእናንተ ቤት ብልጥ የሆናችሁ አራዳ የሆናችሁ ወይም ደግሞ እልከኛ የሆናችሁ ይመስላችኋል። ግን ራሳችሁ ነው የምትጎዱት። እንዲያውም እጥፍ ኃጢአት፣ እጥፍ በደል ነው በራሳችሁ ላይ የምታመጡት። ስለዚህ ይሄ መሆን የለበትም። እንደ የዋህና እንደ ሞኝ ነው መመክራችሁ። ምክንያቱም መጽሐፍ ቅዱስ ውስጥ ያሉት ጥቅሶች ብልጣብልጥነትን አይፈልጉም። ጥንቃቄ ይፈልጋሉ፣ ግን ብልጥ መሆን አያስፈልግም። የዋህ ሆናችሁ ነው ቃሉን በህይወት መኖር ያለባችሁ። ቅን ሞኝ ሆናችሁ እንዲሁ ገር ሆናችሁ ነው ቃሉን በህይወት ኖራችሁት ህይወት የምታገኙበት። እናንተ በህይወት ሳትኖሩት ህይወት አይሆናችሁም። ራሳችሁን መስዋዕት አድርጋችሁ ስጡት፣ ጊዜያችሁንም። ከዛ በኋላ እግዚአብሔር በእናንተ ውስጥ ስራ ይሰራል። እህቱን ብቻ አይደለም ያገኘው፣ ሚስቱን ፍቅረኛውን አግኝቷል። ሚስቱን ፍቅረኛውን ብቻ አይደለም ያገኘው፣ እርካታ፣ ደስታ አግኝቷል። ከክርስቶስ ሽልማትም አግኝቷል።
ስለዚህ እግዚአብሔር ባወቀ ሁሉ ነገር ለሱ አሳልፋችሁ ስጡ። አንተ ተበቀል፣ ግን እናንተም ንስሐ ገብታችሁ ነው። ለምን ንስሐ ካልገባችሁ እናንተም ክፉ ባሰባችሁበት ሰዓት ላይ ደግሞ ሲዝት የነበረው እንደዚህ እየቀጠቀጠ ሲዝት የነበረው መንፈስ ደግሞ ጥቃት ሊያደርስ ስለሚችል ንስሐ ስትገቡ ከእጁ ላይ ፋይሉን ትቀሙታላችሁ። የበቀል ስሜት ከነበራችሁም ያን የበቀል ስሜት ትቀበሉታላችሁ። ከሰይጣን እጅ ላይ ፋይል መቀማት በጣም በጣም ትልቅ ነገር ነው። እሱም ደግሞ ንስሐ ነው። ንስሐ ስትገቡ ሊከሳችሁ ወንድሞች ከሳሽ አለ የተባለው ዲያብሎስ ሊከሳችሁ ያዘጋጀውን ደብዳቤና ያዘጋጀውን ዶክሜንት ከእጁ ላይ ተረከባችሁ ወደ ሲኦል ወደ እሳት እንደመማገድ ነው የሚሆነው ማለት ነው። ሰይጣን እናንተን የሚከስበት ነገር ያጣል። እግዚአብሔር ይፍታ ሲሉ ካህኑ አለቀ በቃ ፋይላችሁ ተሰረዘ ማለት ነው። እና እግዚአብሔር ሁላችንንም ነፃ ያውጣን፣ ከራሳችን ከሳሽ ከዲያብሎስ ይለየን በእውነት። እንዲሁም ደግሞ እግዚአብሔር ይበቀልልን። ሰዎችን ገሎ አይደለም አጋንንትን አስሮ ሰዎችን ከሰዎች ጋር አስታርቆ እኛንም ከጠላቶቻችን ከምንላቸው ከሰዎች ጋር አስታርቆ ጠላቶቻችን መሆናቸውን ካላወቅናቸው ከዲያብሎስ አርቆ እግዚአብሔር ይበቀልልን። ስለነበረ ሰዓት ሁሉ አምላካችን ስም የተመሰገነ ይሁን። ሰላም